ይህ የአማራ ድምፅ ራዲዮ ነው። የአማራ ድምፅ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርዝ የሚያስተላልፈውን ፕሮግራም አሁን ጀመረ። ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ዛሬ ዕለቱ ጥር 1 ቀን 2009 ዓመተ ምህረት ነው። አስተናጋጃችሁ እቴጌቱ ነኝ። የዛሬ ፕሮግራማችንን ዝርዝር ላስተዋውቃችሁ። መጀመሪያ የተለመደው የዕለቱ ዜና ይቀርባል። ከዛም በመርፌ የሚሰጡ በእጅጉ የተከለከሉ ገዳይ መድኃኒቶች የወያኔ አዲሱ መሳሪያ በሚል ርዕስ አንድ ጽሑፍ ይኖረናል። ከዛም በትላንትናው ምሽት 3 የአማራ ድርጅቶች ወደ ውህደት መድረሳቸውን የሚያመለክት መግለጫ ደርሶናል፣ እናቀርበዋለን። ከዚያም አክቲቪስት ሊዲያ ዘውዱ ጋር ያደረግነው ቃለመጠይቅ ተከታይ ክፍል ይቀርባል። በመጀመሪያ ግን ለዜናው ደምስ በለጠ። ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ከዚህ ቀጥዬ የዕለቱን ዜናዎች አቀርብላችኋለሁ። አስቀድሜ ርዕሰ ዜናዎቹን ላስተዋውቃችሁ። ያልተመረመሩና ምንነታቸው ያልታወቁ መድኃኒቶችን ወያኔ የወስፋት መድኃኒት ነው መውሰድ አለባችሁ በማለት በአማራ አካባቢዎች ሰዎች በግዴታ እንዲወስዱ እየተደረገ መሆኑ ተሰማም። ወያኔ ሻዕቢያንና ተላላኪዎቹን ከወጋችሁ የምናስታጥቃችሁን መሳሪያ እንባርክላችኋለን የሚል የማታለያ ዘዴ በመጠቀም የወሎንና የሸዋን አማራ በጎንደርና በጎጃም አማራ ላይ ለማዝመት እየሰራ ያለበት ሁኔታ እንዳለ ታወቀ። የሙስሊሙን እምነት የመብት ጥያቄ አስመልክቶ እስር ላይ ከሚገኙት ታሳሪዎች ውስጥ 6ኛው ተከሳሽ እዚያው ችሎቱ ላይ የወያኔን የፍትህ ስርዓት ግፈኛ እንደሆነ ገለጸ። የአማራ ሐኪሞች ማህበር ፕሬዝዳንት ከባህር ዳር ከታፈነ ከ3 ቀናት በኋላ የት እንደደረሰ ታወቀ። የሚሉት የዛሬ ዜናዎቻችን ርዕሶች ናቸው። ዝርዝር ዜናዎቹን እነሆ። ወያኔ በአሁኑ ሰዓት በአማራው አካባቢ በመንቀሳቀስ ከኛ ጋር አብራችሁ ሆናችሁ በሰሜን ጎንደር የሚንቀሳቀሱትን ሻዕቢያንና ተላላኪዎቹን ከወጋችሁ የምናስታጥቃችሁን መሳሪያ እንመርቅላችኋለን የሚል የማታለያ ዘዴ በመጠቀም የወሎንና የሸዋን አማራ በጎንደርና በጎጃም አማራ ላይ ለማዝመት እየሰራ ያለበት ሁኔታ እንዳለ ተሰምቷል። ወሎ በራሱ በሰሜን በኩል የተወሰዱበት መሬቶች ስላሉት ያን በማሰብ በሰሜን ጎንደር እየተደረገ ያለው የአማራ ማንነት ተጋድሎ የራሱ እንደሆነ በማወቅ ለወያኔ ትግሬዎች ጥሪ እንዳይታለል ሲሉ ከስፍራው ዜናውን ያደረሱን ሰዎች ተናግረዋል። ሸዋም ቢሆን በወያኔ ጥርስ ውስጥ ከገቡት የመጀመሪያው ገፈት ቀማሽና የወያኔ ሰለባ በመሆኑ ለመሳሪያ ብሎ ወንድሞቹን እንዳይወጋና እንደዚህ አይነቱን የወያኔ ስራ ማክሸፍና ህዝባችን ማንቃት ከሁሉም አማራ የሚጠበቅ ነው ብለዋል። በአሁኑ ሰዓት በጎንደርም ሆነ በጎጃም የሚደረገው የአማራ ማንነት ተጋድሎ በአማራ ህዝብና በትግራይ ነፍሰ ገዳዮች መካከል የሚደረግ እንደሆነ በማስረዳት ወገን በወገኑ ላይ እንዳይዘምት ማድረግ ይገባናል ይላሉ እነዚሁ መረጃውን ያደረሱን ሰዎች። በአሁኑ ሰዓት የሚደረገው የአማራ ማንነት ትንቅንቅ ተጋድሎ ራሱን ከጥቃት ከሚከላከለው አማራና በትግራይ ነፍሰ ገዳዮች መካከል እንደሆነ ህዝባችን ሊረዳና ማንኛውም አማራ የጠላት መሳሪያ ሆኖ የራሱን ወገን እንዳይወጋ ማድረግ ይኖርብናል። ሁሉም አማራ ይህን ወገንን የማዳን ስራ በሚችለው መንገድ መስራት ይኖርበታል። በመንግስት መስሪያ ቤቶችም ሆነ በወያኔ ሰራዊት ውስጥ ያላችሁ የአማራ ተወላጆች በሙሉ ለጠላት መሳሪያና መገልገያ ከመሆን ወጥተን ለአማራ ማንነት ተጋድሎ ከሚያደርገው ወገናችን ጎን እንቆም ዘንድ ጥሪ ተላልፏል። ወሎ ውስጥ ተነሱና ሻዕቢያንና ተላላኪዎቹን እንውጋና መሳሪያችሁን እንመርቅላችኋለን የሚል ቅስቀሳ በማድረግ ላይ ያሉት ወያኔዎች በኮምቦልቻና ከሚሴ ሀርቦ አካባቢ ህዝብ በማሸበር ላይ መሆናቸውንም ከስፍራው የተገኘው መረጃ ያመለክታል። በተያያዘ ዜና እሬማ በተባለው የአማራ ደቡባዊ ግዛቶች የአባት ማህበር ተደራጅቶ ከአካባቢ ወያኔዎች ጋር በውጊያ ላይ መሆናቸው ተሰምቷል።
ገበሬዎች በአካባቢው የሚመላለሱ ማንኛቸውንም ተሽከርካሪዎች በማስቆም ፍተሻ ጀምረዋል ተብሏል። የአማራ ማንነት ተጋድሎን በየቦታው በሚያግዙ ተመሳሳይ እንቅስቃሴዎች በየቦታው መደረጋቸው ለትግሉ ከፍተኛ ጠቀሜታ ይኖራል ተብሏል። ይህን መሳይ ትግሎች በየቦታው መደረጋቸው አማራ ለአማራ ወገኑን አማራነት ተጋድሎ መድረሱን የሚያበስሩ መሳሪያዎች ናቸው ተብሏል። በዚሁ ሬማ በተባለው የአማራ ደቡባዊ ግዛት 2 የአማራ አባቶች መስዋዕትነት ከፍለው ከትላንት በስቲያ የቀብር ስነ ስርዓታቸው በሬማ ቅዱስ ሚካኤል ቤተክርስቲያን መፈጸሙ ተያይዞ ደርሶናል። ያልተመረመሩና ምንነታቸው ያልታወቁ መድኃኒቶች ወያኔ የወስፋት መድኃኒት ነው መውሰድ አለባቸው በማለት በአማራ አካባቢዎች ሰዎች በግዴታ እንዲወስዱት አድርጓቸዋል። ይህ መድኃኒት እየተሰጠ ያለው በጎጃምና በጎንደር የገጠር አካባቢዎች ሲሆን መድኃኒቱን የወሰዱ ሰዎች ወዲያውኑ ለህመም ተዳርገዋል እንደደረሰን ዜና መረጃ። መድኃኒቱን የወሰዱት ሰዎች እንደሚናገሩት መድኃኒቱን እንደወሰዱ ወዲያውኑ በአፍና በአፍንጫቸው ደም እንደፈሰሰ የበሉት ምግብ በደም ተቀላቅሎ እንዳስመለሳቸውና ራስ ምታትና እንደ ስካር እንዳደረጋቸው እንዲሁም ራሳቸውን ስተው ሆስፒታል የገቡም እንዳሉ ተሰምቷል። ይህ ብቻ ሳይሆን በትምህርት ቤቶችም ውስጥ ተማሪዎች በግዴታ እንዲወስዱ አድርገዋቸዋል። ለአንድ ሰው የሚሰጠው የክኒን ብዛት ለአዋቂዎችም ሆነ ለህፃናት 4 እንደነበር ከስፍራው የደረሱን መረጃዎች ያመለክታሉ። ስለዚህ ከዚህ ቀደም እነዚህን ያልታወቁ መድኃኒቶች ያልወሰዱ የአማራ ሰዎች የማያውቁትን መድኃኒት በተለይ ከወያኔ አገዛዝ ጋር ንክኪ ያላቸው ድርጅቶች የሚያከፋፍሉት ከሆነ ባለመውሰድ ብሎም ክኒኖቹን ለወደፊት ምርመራ ይረዳ ዘንድ ደብቆ ማስቀመጥ ተገቢ ጥንቃቄ እንዲደረግ ይመከራል። እስካሁን መድኃኒቶቹን ያልወሰዱ ቦታዎች ካሉ እነዚህን ክኒኖች ፈጽሞ እንዳይወስዱ ማሳወቅ አለብንም ተብሏል። መድኃኒቱ ስለ አማራነታችን እንዳናስብና በበሽታ ተጠምደን ስለ በሽታችን ብቻ እንድናስብ ሆን ተብሎ የሚታቀድልን መሆኑን ሁሉም አማራ ሊያውቀው ይገባል ሲሉ መድኃኒቱ ጉዳት ያደረሰባቸው ሰዎች ይናገራሉ። ክቡራትና ክቡራን አድማጮቻችን ይህ ዜና የሚተላለፍላችሁ ከአማራ ድምጽ ራዲዮ ነው። የሙስሊሙን እምነት የመብት ጥያቄ አስመልክቶ እስር ላይ ከሚገኙት ታሳሪዎች ውስጥ 6ኛው ተከሳሽ እዚያው ችሎቱ ላይ የወያኔን የፍትህ ስርዓት አስመልክቶ ከፍትህ ስርዓታቸው ግፈኛ እንደሆነ ገለጸ ሲል የሙስሊሞች ኮሚቴ ልሳን ገልጿል። ከተከሳሾቹ አንዱ ከድር ታደለ ይባላል። የወያኔውን ፍርድ ለመስጠት የተሰየመው ዳኛ የ3 ዓመት ከ11 ወር እስር ፈረደበት። ከተፈረደበት በኋላ ለዳኛውና ለፍትሁ ስርዓቱ በችሎት ላይ ንግግር አድርጓል። 6ኛው ተከሳሽ ከድር ታደለም ሁሉንም ተከሳሾች በመወከል እንዲህ ሲል ነው የተናገረው። የተከበረው ፍርድ ቤት ዛሬ ላይ ይህ ፍርድ ለምን ፈረደ ብለን አንቃወምም። ከበደን ብለን አንሱልን አንልም። እኛ 7ታችንም ሙስሊሞች የመብት ጉዳይ በመጠየቃችን ነው የታሰርነው። ይህ ፍርድ ቤት ከፍተኛው ፍርድ ቤት በእኛ ሙስሊሞች ላይ ግፍ ሲፈጽምብን ቆይቷል። በእኛ ላይ ብቻ አይደለም። የጥፋተኛነት ብያኔ ያስተላልፈው ከአሚሮቻችን ወይም ከመሪዎቻችን ከነ ኡስታዝ አቡበከር አህመድ ጨምሮ የታሰሩት ሁሉ ላይ በነ ኤልያስ ከድር፣ በነ ከድር መሐመድ፣ በነ አማን አሰፋ ብሎም በተማሪዎቹ ላይ ጭምር ነው የግፍ ፍርድ የተፈረደብን። ዛሬ ብቻ በአህመድ እንድሪስ መዝገብ የተከሰሱት ላይና እኛ ላይ ግፍ ተፈጽሞብናል። እስካሁን በእኛ ጉዳይ ታስሮ በነጻ የተሰናበተ አንድ ሰው እንኳ የለም። ሁሉም ላይ ፍርድ ሲፈረድ ቆይቷል። የኢትዮጵያ ሙስሊሞች ግፍና በደል እስካልቆመ ድረስ ሰላማዊ ትግላችን ይቀጥላል በማለት እስረኛው ከድር ታደለ ገልጿል። ችሎቱ ላይ የተሰየሙት የወያኔ ዳኞች ለማስቆም ሲሞክሩ ችሎቱ ተረብሾ የነበረ ሲሆን ተከሳሽ ከድር ታደለና 6 ወጣቶች በህብረት ድምጻችን ይሰማ፣ ትግላችን ይቀጥላል እና አህመዲን ጀበልና ሌሎቹም ይፈቱ፣ መንግስት ከሃይማኖታችን እጁን ያንሳ በማለት እዚያው ችሎቱ ላይ መፈክሮቻቸውን አሰምተዋል። የወያኔ ፍርድ ቤት ዳኞችም ከድር ታደለን ችሎቱን ደፍረሃል ካሉ በኋላ ለሰፊው ሙስሊም ህዝብ ስንል ሁለተኛ እንዳይለመድ በማለት በይቅርታ አልፈናል ሲሉ መናገራቸውም ተሰምቷል። የአማራ ሐኪሞች ማህበር ፕሬዝዳንት በባህር ዳር ከተማ ከታፈነ ከ3 ቀናት በኋላ የት እንደደረሰ ታወቀ። የአማራ ሐኪሞች ማህበር ፕሬዝዳንት በመሆን እያገለገለ የነበረው ወጣት ዶክተር ጋሹ ግንዱ በባህር ዳር ከተማ በወያኔ ወታደሮች ከተያዘ በኋላ ወዴት እንደሰወሩት ሳይታወቅ የቆየ ሲሆን ከ3 ቀናት በኋላ ባህር ዳር 09 ፖሊስ ጣቢያ እስር ቤት ታስሮ እንደሚገኝ ዘመዶቹ ሊያውቁ ችለዋል። ከደረሱን መረጃዎች ለመረዳት እንደተቻለው ዶክተር ጋሹ በስርዓቱ ወታደሮች የታፈነው ባለፈው ሐሙስ ታህሳስ 27 ቀን ከገና በዓል 2 ቀናት በፊት ነበር።
ምሽት ላይ ወደ ቤቱ ሲሄድ የታፈነው ዶክተር ጋሹ ለ3 ቀናት የታፈኑ እንደተወሰደ ሳይታወቅ ቤተሰብና ጓደኞቹን ሲያስጨንቅ ከርሞ ነበር። ዶክተር ጋሹ ክንዱ በአዲስ አበባ ጥቁር አንበሳ ሆስፒታል በሕክምና ዶክተሬት ተመርቆ በጎጃም በቡሬ አጠቃላይ ሆስፒታል ሜዲካል ዳይሬክተርና በሕክምናው ዘርፍ ሀገሩንና ወገኑን በማገልገል ላይ ያለ ሰው ነው። በተጨማሪም የአማራ ሐኪሞች ማህበር ፕሬዝዳንት ሆኖ እየመራ ያለ ወጣት ነው። በተማሪነቱ ወቅት ደግሞ የኢትዮጵያ ሕክምና ተማሪዎች ማህበር ፕሬዝዳንት በመሆን በተለያዩ ዓለማት በመዘዋወር በሕክምናው ዘርፍ ብዙ ልምድ ያካበተ ባለሙያ ነው። ለዶክተሩ መታፈን ምክንያት ሊሆን የሚችለው በቅርቡ በሶሻል ሚዲያ ተሰራጭቶ የነበረው የአማራ ነገድ ላይ የሚደረገው የወሊድ ቁጥጥር የወያኔ ሲስተም መጋለጡ ሳይሆን እንዳልቀረ ታዛቢዎች እየገለጹ ናቸው። አማራ መሆን ወንጀል በሆነባት ኢትዮጵያ በጎጃም ክፍለ ሀገር በቡሬ አጠቃላይ ሆስፒታል በሜዲካል ዳይሬክተርነት ሲያገለግሉ የቆየው ዶክተር ጋሹ በእስር ቤት ውስጥ በወያኔዎች ከፍተኛ ስቃይ እንደተፈጸመበት ምንጮቻችን ገልጸዋል። የሚሉት የዛሬ ዜናዎቻችን ነበሩ። ዜናውን ከማጠናቀቄ በፊት ርዕሰ ዜናዎቹን በድጋሚ ያልተመረመሩና ምንነታቸው ያልታወቁ መድኃኒቶች ወያኔ የወስፋት መድኃኒት ነው መውሰድ አለባችሁ በማለት በአማራ አካባቢዎች ሰዎች በግዴታ እንዲወስዱ እየተደረገ መሆኑ ታወቀ። ወያኔ ሻዕቢያንና ተላላኪዎቹን ከወጋችሁ የምናስታጥቃችሁን መሳሪያ እንመርቅላችኋለን የሚል የማታለያ ዘዴ በመጠቀም የወሎንና የሸዋን አማራ በጎንደርና በጎጃም አማራ ላይ ለማዝመት እየሰራ ያለበት ሁኔታ እንዳለ ተሰማ። የሙስሊሙን እምነት የመብት ጥያቄ አስመልክቶ እስር ላይ ከሚገኙት ታሳሪዎች ውስጥ 6ኛው ተከሳሽ እዚያው ችሎት ላይ የወያኔ ስርዓት ግፈኛ እንደሆነ ገለጸ። የአማራ ሐኪሞች ማህበር ፕሬዝዳንት ከባህር ዳር ከታፈነ ከ3 ቀናት በኋላ የት እንደደረሰ ታወቀ። የሚሉት የዛሬ ዜናዎቻችን ርዕሶች ነበሩ። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምጽ ራዲዮ። አሳዛኝ ዜና አለ ሰምተሻል ብዬ አስባለሁ ቴጌቱ። የትኛው ደምስ? ዛሬ ሀገራችን አሳዛኝ ያልሆነ ዜና ምን አለ ብለህ ነው? እውነት ነው፣ አብዛኛውን ዜና አሳዛኝ ነው። ሰሞኑን በባህር ዳር እስር ቤት የተፈጸመውን አሰቃቂ ድርጊት ሰምተሻል አይደል? እስር ቤት ውስጥ በመርፌ ወቅተው የገደሏቸው ሰዎች አሰቃቂ ድርጊት ከሆነ ሰምቻለሁ። አዎ እሱ ነው። እሱን በተመለከተ በመርፌ የሚሰጡ በእጅጉ የተከለከሉ ገዳይ መድኃኒቶች የወያኔ አዲሱ መሳሪያ በሚል ርዕስ ናኩቶ ላብዝ ርዕሰ ደብር የጻፉት ጽሑፍ አለ። ብናቀርበውስ? ኦኬ፣ አንተ ትጀምረው ወይስ እኔ? አንቺ ጀምረው ተጌቱ። ከሰሞኑ አስደንጋጭ ዜና ከወደ ባህር ዳር ተደምጧል። ወያኔ ትግሬ የታሪክ ምሁሩን መምህር አሸናፊ ሸዋርካትን ጨምሮ ሌሎች 4 ሰዎች በባህር ዳር ማረሚያ ቤት መርፌ ወግቶ ገለዋል። ሰዎችን በመርፌ የመግደል ሂደት ምንም እንኳን ባለም አቀፍ ሕግ የተከለከለ ቢሆንም የተለያዩ ሀገራት የስለላ ድርጅቶችና የአምባገነን የአገዛዝ ስርዓቶች አዘውትረው ይጠቀሙባቸዋል። ከዚህ በተጨማሪ ዩቴኔዥያ የሚባል በከባድ ህመም የሚሰቃይን ታማሚ በሕክምናው ዓለም የማሰናበት ሂደት አልፎ አልፎ የሚተገብሩ አሉ። ዩቴኔዥያ ህጋዊ የሆነባቸው ሀገራት ቢኖሩም በሂፖክራተስ የሕክምና ስነ ምግባር ግን የትም ተቀባይ አይደለም። ስነ ምግባራዊ ያልሆኑ ነገሮችን ህጋዊ ቢሆንም ህጉ እንዲተገበሩ አያስገድድም። ወደ ዋና ነጥብ ስመጣ ይላሉ ጻፊው፣ ከሰሞኑ ስለተፈጸሙት አሰቃቂ ግድያዎች ብዙ ቢወራም ሁሉም ማለት ባያስደፍር ሁኔታ የተወጉት ነገር ግን ያልታወቀም የሚሉት ነበር። በእርግጥ ወያኔ ትግሬዎች ይህ በዓለም አቀፍ ደረጃ በሰብአዊ መብት ሊያስጠይቃቸው የሚችልን ወንጀል የአደባባይ ሚስጥር ሊያደርጉት አይችሉም። የሚፈጽሙትም በዘርፍ በሰለጠኑ ሚስጥር ጠባቂ በሆኑ የራሳቸው ሰዎች ነው። ወያኔ ትግሬ ሊጠቀምባቸው የሚችል መድኃኒቶች ግን ከሚከተሉት ውጪ ሊሆኑ አይችሉም። ፖታሲየም ክሎራይድ KC1 ይህ መድኃኒት በደም ስር ሲሰጥ መጠኑ በተወሰነ ደረጃም ቢሆን ከፍ ካለ የልብን ምት በሽርፍራፊ ሰከንዶች ውስጥ ያቆመዋል። የልብ ምት ማቆም የደም ዝውውርን ስለሚያቆም በደቂቃዎች ውስጥ አእምሮ ይሞታል። ብሬን ዴዝ ደግሞ አንድን ሰው
ሞተ ብለን የምናረጋግጥበት ነው። በአፍ የሚዋጥ ኬሲዋን የልብ ዝውረትን አያደናቅፍም። ምክንያቱም የፈለግነውን ያክል ብንወስድም ወደ ደማችን የሚገባውን የመድኃኒት መጠን ጉበታችን መጥኖ ስለሚልከውና ከአንጀታችን የሚመጠጠው መድኃኒት መጠን ልብን የሚጎዳ ስላይደለ ነው። አንድ ዩራኒየም ብሮማይድ ይህ መድኃኒት መደበኛ ስራው በቀዶ ጥገና ወቅት ከሰመመን መርፌ ጋር የሚሰጥ ሲሆን የሰውነታችን ጡንቻዎች በደንብ እንዲፍታቱ በማድረግ የቀዶ ጥገና ሐኪም ስራው የተቃና እንዲሆን የሚያደርጉ መድኃኒት ነው። ይህ መድኃኒት ዳያፍራም የተባለ የሳምባ አቃፊ ጡንቻ ስለሚያዝል ያስተነፋፈስ ስርዓት ያዛባል። ስለሆነ መድኃኒቱ ደም ውስጥ እስካለበት ጊዜ ድረስ ከታንጋ እስከ አየር ቧንቧ የሚደርስ ቱቦ በመታገዝ የሰው ሰራሽ አየር የማቀበል ሂደት ሊታገዝ ይገባዋል። ወንጀለኛ ወያኔ እንዳደረገው ሰውን መግደል ሲታሰብ ግን ዝም ተብሎ ይሰጥና ተጎጂው 1 ደቂቃ ባልሞላ ጊዜ ውስጥ እስከ ወዲያኛው ያሸልባል። ሶዲየም ታይፔንታል ይህ የሰመመን መርፌ ሲሆን ከመጠን በላይ ሲሰጥ ግን 30 ሰከንድ ባልሞላ ጊዜ ውስጥ ራስን ያስታል። አንጎል ውስጥ ያለውን የመተንፈሻ ማዕከል ከመጠን በላይ በመጫን የሥርዓተ እስትንፋስን አዛብቶ ለህልፈት ይዳርጋል። ፔንቶ ባርቢታል ባርቢቱሬት የሚባሉ አደንዛዥ እንቅልፍ አማጭ ዝርያ ነው። መደበኛ ስራቸው ልክ እንደ ታይፖኒታል እንደ ሰመመን መርፌና የቁጥጥር ውጭ የሆኑ የሚጥል በሽታ በፍጥነት ለማስቆም ሲሆኑ መጠናቸው ሲያልፍ ግን አሁንም በደቂቃ ለህልፈት ሞት ይደረጋሉ። በእርግጠኝነት ለመናገር ታህሳስ 24 ቀን በግፍ የተገደሉት ወገኖቻችን ወያኔዎች የተዘረዘሩትን የመድኃኒት አይነት ወይንም ከነሱ ጋር ተዛማጅነት ያላቸውን ሌሎች የመድኃኒት አይነቶች ተጠቅመው ነው የገደሏቸው። ለወገኖቻችን አጽደግነትን ያውርስልን። ሞት ለወያኔ ትግሬና ተባባሪ ባንዶች በማለት ጽሑፉ ያበቃል። በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው። ታህሳስ 29 2009 ጃንዋሪ 7 2017 የቤተ አማራ መድህን የውህደት ጥምር ጉባኤ ያቋም መግለጫ። ቤተ አማራ ድርጅት ቤተ አማራ የአማራ ህዝብ መድህን ንቅናቄ አህመንና የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን አገር ቤት በህቡ የሚንቀሳቀስና አመራሩ በውጭ ሀገር ያለው የአማራ ህዝብ ህልውና ለመታደግና ለዘመናት ሲደርስበት የነበረውን ጥቃት ለመመከት ብሎም ማህበራዊ ኢኮኖሚያዊና ፖለቲካዊ ፍትህን ለማስፈን በተለያዩ ደረጃዎች በተናጥል ስንንቀሳቀስ የነበረን የፖለቲካ ድርጅቶች ላለፉት 3 ወራት የአማራ መድህን ጥምረት የተሰኘ ጥምረት መስርተን በጋራ ስንንቀሳቀስ ቆይተናል። የጥምረታችን የጋራ የእንቅስቃሴ ያረጋገጠልን ነገር ቢኖር በተናጥል ከሚደረግ ትግል ይልቅ ድርጅታችን ተዋህደው በአንድነት የሚደረግ ትግል የጊዜ፣ የገንዘብ፣ የመረጃና የእውቀት የቁሳቁስ ብክነትን ከማስወገዱም በላይ በአማራው ላይ የተከፈተውን ለፈጠነ የሰፊና የተቀናጀ የዘር ማጥፋት ወንጀል በመከላከል የህዝባችንን ህልውና ለመታደግና መብቱን ብሔራዊ ጥቅሞቹን ለማስከበር እየተደረገ ያለው ትግል ወደ ፈጣንና አስተማማኝ ድል ይመራዋል። በመሆኑም ከሶስቱም ድርጅቶች የተወከልን የምክር ቤት አባላት ዛሬ ታህሳስ 29 2009 ዓመተ ምህረት ጃንዋሪ 7 2017 ባደረግነው የጋራ ጉባኤ ሶስቱንም ድርጅቶች በውህደት በማክሰም ቤተ አማራ መድህን የተሰኘ ውህደት ድርጅት መስርተናል። ከዚህም በተጨማሪ ጉባኤው የድርጅቱን ፕሮግራምና ደንብ ከማጽደቁም በላይ በመተዳደሪያ ደንቡ መሰረትም ድርጅቱን የሚቀጥሉት 2 ዓመታት የሚመሩትን የአመራር አካላት ማለትም ሊቀመንበር፣ የማዕከላዊ ምክር ቤት አባላት፣ የሥራ አስፈጻሚ ኮሚቴ አባላት፣ የኦዲትና የኢንስፔክሽን ኮሚቴ አባላት በመምረጥ የሚከተለውን አቋም መግለጫ በማውጣትና ስራውን አጠናቋል። አንደኛ፣ የአማራ ህዝብ ላለፉት 25 ዓመታት በወያኔ የአፓርታይድ አገዛዝ እየተፈጸመበት ያለውን የዘር ፍጅት ለመቋቋምና
ህልውና ለመታደግ ብቸኛ መንገድ የጀመርነውን ተጋድሎ አጠናክሮ ከዳር ለማድረስ በመሆኑም የመላው አማራ ልጅ ጾታ፣ እድሜ፣ ሃይማኖትና የመኖር አድራሻ ሳይገድበው ለሁሉም የአማራ ወገናችን የጋራ መታገያ ይሆን ዘንድ ዛሬ በውህደት ያቋቋምነው ቤተ አማራ መድህን ድርጅትን በመቀላቀል ህልውናውን እንዲያድን ጥሪያችንን እናስተላልፋለን። ሁለተኛ፣ የአማራ ህዝብ እያደረገ ያለውን ህዝባዊ ትግል በገንዘብና በእውቀት ለማገዝ በውጭ ሀገር በሲቪክ ድርጅትና በአማራ ኮሚኒቲ ደረጃ እየተደራጁ ተቋማት ህዝባችንን ትግል በሁለንተናዊ መልኩ በማገዝ ህዝባችንን ከወያኔ ዘረኛ የአፓርታይድ አገዛዝ ነፃ የሚወጣበትን ቀን ለማቅረብ ያደረጉትን ያለው አስተዋጽኦ ከፍተኛ መሆኑን እንገነዘባለን። በመሆኑም ከነዚህ ድርጅቶች ከዚህ ቀደም ለትግሉ ያበረከቱትን አስተዋጽኦ እያደነቅን ይህ ህዝባዊ ትግል ከፍተኛ የሆነ የሰው ኃይልና ሀብት የሚጠይቅ መሆኑን ተገንዝበው የአጋዥነት ሚናቸውን ከዚህ በተሻለ በማሳደግ ህዝባችንን ነፃ ለማውጣት የምናደርገው ትግል ከጎናችን እንዲሰለፉ እንጠይቃለን። ሶስተኛ፣ የአማራን የህዝብ ህልውና ለመታደግና መብቱና ብሔራዊ ጥቅሙን ለማስከበር ቀዳሚ ዓላማቸው የሆኑ ሌሎች የአማራ የፖለቲካ ድርጅቶችና ንቅናቄዎች በተናጠል የምናደርገው ትግል የሰው ኃይሎችና ውስኑ ሀብታችን በየቦታው በመበተን ለብክነት የሚያደርግ መሆኑ ድርጅታችን ከተናጠል ጉዞና ከብቻ ትግል ወጥተው ጠላትን በተባበረ ክንድ መግጠሙ የመከራ ጊዜያችንን የሚያሳጥር ስልት መሆኑን በመገንዘብ በጋራ ለመስራት ጥሪያችንን እናቀርባለን። አዲሱ የአማራ ትውልድ ታሪኩን ያድሳል። ነረሰው እሳት ቢያንቀላፋ ገለባ ጎበኘው ዘመን አረጀና የቀና አገኘው ከባህሪ ሰፋላ አማራ ማለት የአንድነት አረግ ነው ኢትዮጵያዊነት ጠላት መመከተ ናገሩን ባቀና ዳር ደንበር ጠብቆ አንድነት ባጸና እምነት በገነባ ፊደል ባስተማረ በገዛ ወንድሞ በወገኗ አፈረ በገዛ ወንድሞ በወገኗ አፈረ ነረሰው ለባንዲራው ክብር ለሰንደቅ ዓላማው ለአገር የወደቀው ለወገኑ የደማው ፍቅር እየራበው ሰላም እየጠማው ምን በደል አማራ መቱን የተቀማው አማራን ከኢትዮጵያ ነጥሎ ማየት ሁለቱን ማጥፋት ዘበት ነው ዘበት በፍቅር ነውና አማራ ፍጥረቱ ከኢትዮጵያ ጋር ነው
ሞትና ሽረቱ ከኢትዮጵያ ጋር ነው ሞትና ሽረቱ ነረሰው ቴዎድሮስ ምኒልክ ኢትዮጵያን ሲመሩ አፍሪካን ያቀኑ ጃንሆይ ነበሩ ሁሉም አለፈ እንጂ አገር እያደሰ የትኛው አማራ አገሩን ቆረሰ ናገር አቀና እንጂ ደሞን እየዘራ ናፈርሷትን አያውቅም ኢትዮጵያን አማራ የሙሴ ጽላቱ እና የመነዘረ አትለየውም ማርያም የኢትዮጵያን ዘረ አትለያየው ማርያም የኢትዮጵያን ዘረ አትለያየው ማርያም የኢትዮጵያን ዘረ። ከዚህ ቀጥሎ ሊዲያ ዘውዱ ጋር የተደረገው ቃለ መጠይቅ ይቀርባል። ሊዲያ ዘውዱ ማናት ብለን ነበር ባለፈው ዝግጅታችን። በአማራው ተጋድሎ የምትጫወተው ሚናስ ምንድነው? የአማራውን ተጋድሎስ እንዴት ተመለከተዋለች? እና ሌሎች ጉዳዮች አንስተው ከደምስ ጋር አድርገውት የነበረው ቃለ መጠይቅ የመጀመሪያ ክፍል ባለፈው ዝግጅታችን አቅርበነው ነበር። ያውን ክፍል ከዚህ ቀጥሎ እናቀርበዋለን። ተከታተሉት። ሊዲያ በጣም ትንታኔሽ በጣም የሚገርም ነው። እንዴት ነው ታዲያ እንግዲህ አሁን ቅድም ጨቋኝና ተጨቋኝ ተበዳይና በዳይ ያሉበት ሀገር አይደለም ለአማራ ኢትዮጵያ እና አማራ አንድ ነው አንድነታቸው የተለወሰ ነው የሚል ሁኔታዎችን ያቀርብሽው ግን የእናንተን ድርጅት በተለይ ቤተ አምሃራን ብዙ ጊዜ እንግዲህ ያው የህዝብ ግንኙነት ኃላፊ ነሽና ቤተ አምሃራን እንደዛ አይደለም የሚያቀርቡት ለምን ይመስልሻል? ይህ ከምን የተነሳ ነው? በምን መንገድ ነው? ለምሳሌ ቤተ አምሃራ የራሱን ካርታ ቀርጿል። ሌሎችን ብሔረሰቦች ኢትዮጵያ ውስጥ ያሉ ሌሎች ብሔረሰቦች አያካትትም እነሱም አያስፈልጉኝም ነው የሚለው። እንደዚህ አይነት ሁኔታዎች አሉ። አንቺ ኢትዮጵያ ስትይ ደግሞ አማራና ኢትዮጵያ የማይነጣጠሉ ናቸው ስትይ በኢትዮጵያ ውስጥ ደግሞ ሌሎች ብሔረሰቦች አሉ። ይሄንን ነው ማየት የሚያስፈልገው። ብዙ ጊዜ በእናንተ ድርጅት ላይ በቤተ አምሃራ ድርጅት ላይ የሚነሳው ጥያቄ ይሄ ነው። ሌሎቹን ያገላል፣ ሌሎቹን አይከትም፣ ለብቻቸው አማራን ገንጥለው ለመውጣት ነው የሚፈልጉት የሚባል ነገር አለ። ይሄን እስቲ ብትናርግሽ አቅርቢው። ጥሩ እንግዲህ ምድሪቱ ብያለሁ ብዙ ጊዜ እቺ ኢትዮጵያ የምትባለው ምድሪቱ ከነበርንበት ጊዜ በታሪክ አጠናጥነን ወደ ኋላ ከሄድን እና ኢትዮጵያ የሚለውን ማንነትና የኖረባትን ህዝብ እንይ ከተባለ እዛ ጋራ መልሱ ይገኛል። ብዙ ጊዜ ባለፈው 30 ወር 40-50 ዓመታት ታሪክ የሚጀምረው ከ100 ዓመት ሆኗል። ከዛሬ 100 ዓመት ከሚኒሊክ ጊዜ ጀምሮ ከዛ ውጪ ግን ኢትዮጵያ ያልነበረች ሀገር እንደነበረች በሚኒሊክ ወረራ የተሰራች ሀገር እንደሆነች ተደርጎ ይነገራል። እኛ ደግሞ ሪፊውዝ የምናደርገው እስከ 100 ዓመት ብቻ ሄዶ መነጋገሩ ነው። ታሪክን ማየት ካለብን እስከ 500 ዓመት እስከ ዛሬ 800 ዓመት ወደ ኋላ መሄድ አለብን ማለት ነው። ሺህ ዓመት መሄድ ለኢትዮጵያዊነት ካስፈልጋ ካስፈለገ መሄድ እንችላለን። ግን እንግዲህ ካልኳቸው ጊዜያት በኋላ ያሉት ክስተቶች ለማሳየት ነው። ከዛ በፊት ኢትዮጵያ ገጽታዋ የህዝቦቿ ገጽታና ዛሬ የተለያየ ነው። ስለዚህ አማራው ያንን ማንነት ይዞ ነው የኖረው ማለት ፈልጌ ነው።
በኢትዮጵያ ላይ በሙሉ ተሰባጥሮ የራሱ ምድር ሆና በሚኖርባት ከወረራ በፊት ከኦሮሞ ወረራ በፊት ብናየው ከሶማሌ ወረራ በፊት ብታየው ድፍን ሐረር ድፍን ዛሬ ወለጋ ዛሬ ኢሉባቡር የምትላቸው አማራው እነ ዳሞት የምትለው በሙሉ የአማራ ምድር የነበሩ ብዙም ደግሞ እስከ ዛሬም ድረስ የሚበዛው እንኳን በጂኒኦሎጂ በእንትን ቢታይ በሞጋሳ ወደ ኦሮሞነት የገባ ብዙ አማራ ዛሬ እንግዲህ ኦሮሞ ነው ተብሎ እሱም ኦሮሞ ነኝ ብሎ ያለው ያ ነው። ስለዚህ ከዛ በፊት ያለውን ሄደን ካየነው በኢትዮጵያ ምድር ላይ ሲኖር አማራ ይሄንን ስለሆነ የሚያውቀው ያንን ምድር ማላየት አንችልም ከአማራ ጋር ያልኩት በዛ እንትን ነው በዛ ትርጓሜ ነው። ግን አሁን ወደዚህ ስታመጣውና ሌሎችን ህብረተሰብ አይፈልጉም መገንጠል ለሚፈልጉት የሚለው በጣም ትክክል አይደለም ያስቀኛል። ምክንያቱም ሁኔታው የሆነው actually it's the other way around እኛ ኢትዮጵያውያንን ብለን ኢትዮጵያ ስንል እንግዲህ አሁን ይሄ 80ውንም 86 80ውንም ያያዘውን ኢትዮጵያ የምንላትን ሀገር አክሴፕት አድርጎ አማራው ኖሯል። ማንንም በምን ይምጣ በየትም ይውጣ ታሪክ ነው። በዘመን አሰራር እንደዛ ነው። አንድ ህብረተሰብ ራሱ ይንቀሳቀሳል፣ ወደ አንድ ስፍራ ይሄዳል፣ ይሰፋል፣ ይዋጋል። ይሄ ያለ ነገር ነው። ቢተራርጎ የሚያናድድ አይደለም። እንደዛ ነበር የሚሰራው። ያን ህብረተሰቦች እንደዛ ነበር የሚንቀሳቀሱት፣ ፋንክሽን የሚያደርጉት እንደዛ ነበር። የሰው ልጅ ሁሉ ታሪክ የጦርነት ታሪክ ነው። ያ የጦርነት ታሪክ ነው። በየትኛውም ሀገር ውስጥ ገብተን ይሄንን ያለሁበትንም ሀገር ገብቼ ባየው ሚሊዮኖችን ጨፍጭፎ የገባ ህዝብ ነው ያለው። ግን ዛሬ ይሄ ህዝብ በዛ ተዋቅቶ የግድ ሊጣላ አይገባውም። እና አሁን ወደ ጠየቀኝ ጥያቄ ስንመጣ ይሄ ሁሉም ሆኖ ነው ማለት ይሄ ሁሉ ወረራም ተፈጽሞ አማራው ጸቦም ተጠባቦ እንደገና ደግሞ አንድነትም እንደ ህብር መሆናችን እንደ ጌጥ ተነግሮን ያደግነው በቤተሰቦቻችንም ኢትዮጵያን እንጂ ዘርን ሳያወርሱ ነው በተለይ አማሮች ቤተሰቦች ያሳደጉን በራሴውን ቤተሰብ ጭምር። ስለዚህ ለኔ ኢትዮጵያዊነት ማለት አማርነት አልነበረም። ኢትዮጵያዊነት ማለት ሁላችንም እንደምናስበው ያቺ ህብረ ብሔረሰብ ህብር የሆነችው ሀገር ነበረች። እንዲህ ሆነን እያለን ግን ያለፈው 50 ዓመትን እኮ ፖለቲካ ገብቶ ማየት ነው። ነፃ ልውጣ ያለ የተሰባሰበው ግሩፕ በሙሉ ገብተን ማየት አለብን። መጀመሪያ ደረጃ ነፃ ልውጣ ሲባል ከማን ነው ነፃ የሚወጣው? የነፃነት እኮ ትግል ወይ ለፍትህና ለዲሞክራሲ ወይ ለምናምን አሁን እንደሚሉት እኮ አይነት የለም። ባለፈው 50 ዓመት ከአማራው ለመለየት የሚደረግ አማራው በደለኝ በሚል የተሰባሰበ ከህወሓት ከኦነግ ከኦብነግ መቀጠል ነው በሙሉ ያለው አማራ በደለኝ የሚል ዶሴ ጽፎ ተቀምጦ ይሄንን ደግሞ ወልዶት ይሄን ሐሳብ ወልዶ በግራ አስኪዷል። ህወሓት ጋር ደግሞ ከመጣ ሌላውን በግር መሄድ እንደው አቅቶት ነው ዳዴ እያለ ነው እየወደቀ አስሬ ነው እንጂ ጊዜ ከሰጠውና ከተመቻቸለት ይሄ ህዝብ አማራው የምንለው ህዝብ በድሎኛል፣ ታሪኬን አጥፍቷል፣ በባህሌ ላይ ተጭኖ የራሱን ባህል አስቀምጦብኛል ተብሎ ከዚህ ህዝብ ነፃ አውጥኝ እየተባባለ የሚሰባሰብ ህብረተሰብ ነው። ስለዚህ የትኛውን አንድነት ነው ጥዬ ብሄድ ያልኩት እኔ ወይ ቤተ አማራ የትኛውን አንድነት ነው ጥለን ሄድ ያለው? እንግዲህ ሐረር ላይ የኖርን ተጨፍጭፈናል። ከጉራ ፈርዳ ደግሞ ወደ ሀገራችሁ ተመለሱ ተብለናል። ከየቦታው ወደ ሀገራችሁ ተመለሱ በሚል ነው የምንባረረው ከኢትዮጵያ። ቅድም ያልኳት እንግዲህ የማትለያየው ነገር እንኳን የመጀመሪያው ተቀምጦ የኖረባት ህዝብ ዛሬ ወደ ሀገር ሄዱ እየተባለ ይባረናል። አማራን የተገነጠለው ወይስ አማራን ገንጥለውታል? በሌላም ደግሞ አሰራሮች ካየ ከዚህ በፊት እንደተናገር ኢትዮጵያ በታሪክ የምናውቀው ወይ ደግሞ በምናባችን የሳልነው ሳይሆን ሪያሊቲ እውነታን ማየት መቻል አለብን። ዛሬ በኢትዮጵያ ውስጥ አንድ ሀገር የሚያረጋት ምንድነው? አንድ ኔሽን አንድ ሀገር የሚባለው
ከግዛቱ ባሻገር አንድ ባህል አለው ወይ? አንድ የሚያያይዘው ማለት ነው። የሚያያይዝ ባህል አለው። የሚያያይዝ ደግሞ አንድ ታሪክ አለው ወይ? አንድ ታሪክ እኮ የለም። እንዴት ተብሎ የተሞገተ እንደሆነ ለኔ ሚኒሊክ he's a pioneer የጥቁር ሰው ምሳሌ የምንለው ነው እኛ ቤተ አማሮችም ወይም እንግዲህ አማራው። ወደ ኦሮሞ ይሄድ እንደሆነ ደግሞ ሚኒሊክ ናዚ ናቸው ሁሉ እኮ ተብሏል። እቺ ሀገር አንድማ እንዳትሆን በሁሉም መንገድ ፋብሪኩን ገብተው ተበትኗል ባሉ ፖለቲካ ቡድኖች። ስለዚህ አሁን እቻን ሀገር አንድ አድርገህ እንቀጥል ብንል እንኳን ነው ቢቻል እንዴት ነው የሚቀጥለው? አንድ ታሪክ እኮ የለንም። አንድ እንኳን አብረን ቆመን ሻማ አብርተን የምናከብረው አንድ ቀን የለንም። ታሪክ ሳይኖረን ቀርቶ ነው ብለሽ ነው ወይንስ የሚጠነጠነው ልዩነቶቻችን ላይ ብቻ ስለሆነ ነው? ምክንያቱም የኢትዮጵያ ታሪክ ላይ ስትመለከቺ ብዙ የተለያየ አቅጣጫዎች አሉ፣ የተለያየ አመለካከት ያላቸው አሉ። እንገንጠል ከሚሉትም የተለያየ ምክንያቶች ይዘው የተነሱ አሉ። ከዛም ውስጥ እንገንጠል ከሚባሉትም ውስጥ የለም የኢትዮጵያን አንድነት የሚሉ ሰዎች አሉ። እና የኢትዮጵያ አንድነት ላይ እነዚህ ሰዎች የታሪክ አንድ የሚያደርገን ታሪክ ላይ ስላልተሰራ ነው ወደዚህ ጥያቄ መጣለሁ። ግን እንደው ካነሳሽው ብዬ ነው ስላልተሰራ ነው ያስታስባል ወይንስ የሚጠነጠነው ልዩነታችን ላይ ብቻ ስለሆነ ነው? ጥሩ ነው። ይሄ እንግዲህ ብዙ ጊዜ የተወሰነ አካል የሚለው ሳይሆን የፖለቲካው ዛቢያ የሚዞርበትና ህዝብ ደግሞ የኔ ወካይ ነው ብሎ አሁን ለምሳሌ ህወሓትን ካየነው በ90 በጣም ፌር ከሆንኩ 90% የትግራይ ህዝብ ይደገፋል። ይሄ እውነት። የህወሓት ደግሞ ማኒፌስቶን ገብቶ ማየት ነው። አማራ ጨቋኛ ተብለን የተጻፈው ጨቋኛ አማራ ተብለን የተጻፈው ይሄ ከዛም ይሉትንም እንግዲህ ጋርተን ደግሞ በደንብ ስናየው የሚከራከሩበትንም የሚያበጡትንም ታሪክ ስናየው ሰው ያለው ህብረተሰብ የሚመራው ባለው ፓርቲ ነው። ራሱን አላይን ካደረገው ፓርቲ ነው። አላይን ያደረጉት አሁን ከዚህ ፓርቲ ጋር ነው። አንድ የሚያደርገን ታሪክ በጣም ሰላላ ነው። ፖለቲካል ሂስትሪው ላይ ነው። ፖለቲካሊ ስፒኪንግ ፖለቲካል ሂስትሪው ላይ ስንመጣ በፓስፖርት ብቻ ነው አንድ ምን ሆኖ ወደ ኦሮሞ የሚሄድን እንደሆነ ይሄ ነው። ስለዚህ አሁን በፖለቲካው አንጻር ታይቶ እኛ የምንለው እነዚህ ግሩፖች የተነሱበት የተዋቀሩበት ራሳቸውን ያደራጁበትና ኢንፍራስትራክቸር ከስር በሰደው የሚያስተምሩት አስተምሮ በህዝባቸው ያሰረጩት ሰክሰስፉሊ አስርጸው ባንዲራ ከመቀየር የራስን የሆነ ተጻፈም ይሁን አዲስም ይሁን አሮጌ ታሪክ ይዞ የቆሙበትን ነገር ስታየው ከኛ ጋራ ማለት አንድ የሚያደርጋት ያችን ሀገር ማለት ነው። አንድ ታሪክ የለም። ቅድም እንዳልኩት አድዋ እንኳን በክርክር ማያቸው ከኦነግ ካምፕ የሚወጣው እኛ ለሞት ለሰልፈኝነት ተፈለግን እንጂ የኛ እንትን አይደለም የሚሉ ነው። የኛ ድል አይደለም ሚኒሊክ ማግዶን ነው ብሎ የሚባል ነገር አለ። ይሄንንም ማነሳው ታሪኩን እንድንከራከርበት ሆኖ አላልሆነም ለማለት ሳይሆን እንዳልሆነ ስለምናውቅ ግን ታሪክ ሪጀክት ተደርጓል። ስለዚህ አሁን በፖለቲካል ፓርቲዎች የተጻፈላቸውን ታሪክ ነው የሚያምኑት አሁን ያሉት ጄነሬሽንን ካየ ነው። እኔ እንግዲህ ባየሁት ከሆነ በመናየው ከሆነ ሁላችንም እዚህ ሀገርም በውጭም ሀገር በውስጥም የምናየው ባንዲራ ተለይቷል። ምናልባት እዚህ የምናየው ኦነግ ይሆናል፣ ኢትዮጵያ የምናየው ደግሞ የኦህዴድ ይሆናል። እዚህ የምናየው የሌላ ባንዲራ ሊሆን ይችላል፣ ትግራይ ውስጥ የምናየው ትግራይ ነው። እነሱ እንኳን አንድ ናቸው ሁሉም ቦታ። ስለዚህ ኢትዮጵያ ውስጥ ራሱ ዛሬ እያወራን ባለንበት ሰዓት ላይ 11 ፕሬዚደንቶች አሉ፣ ወደ 11 ባንዲራ አላት ሀገሪቷ። ሰው ራሱን አይደንቲፋይ የሚያደርገው ከኢትዮጵያ ባንዲራ ጋር አይደለም። ይሄ እንዲያውም ደም አለበት የሚሉ ሁሉ አሉ። ደማችንን መጥቷል ይላሉ፣ አረንጓዴ ቢጫ ቀዩ። ያንን ባንዲራ ይዞ ለብሶ የምናየው አማራውን
ስለዚህ አሁን እኔ ነኝ የገነጠልኩት ይሄንን ሀገር ወይ ቤተ አማራ ሊገንጠል እያለ ነው ወይስ አማራው ተገንጥሏል? አማራውን አልገነጠሉትም ወይ? በሁሉም መንገድ ከሱ በመሻሽና ሌላ ሐሳብና ሌላ ታሪክ በማምጣት ተገንጥለዋል። እንደ ህብረተሰብ እንኳን ስናየው ነው ማለት። ከዛ ደግሞ አልፈን የፖለቲካውን ፕሮግራማቸውን ስናይ ሁሉም ከአማራው ነፃ መውጣት ነው የሚፈልገው። ከአማራው ከብዶኛል ከላይ ላይ ይነሳልኝ ነው የሚባለው። አማራው ዳሩ የትም ባይሆን ዛሬ። ስለዚህ አማራ እንዴት ነው የሱን የወደፊት እጣ ፈንታውን እንደ ህዝብ ለመወሰን እንደዚህ የተባለ እሱ ለራሱ መስመሩን አያሰምርም ወይ? የወደፊት እጣ ፈንታውን እንዴት ነው መስመሩን ማስመር የማይችለው? አንድ ሀገር ከሌለ፣ አንድ ታሪክ ከሌለው፣ አንድ የሚያደርገን ምንም ነገር ከሌለ፣ አንድ ባንዲራም የለው፣ ምንም አንድ የሚባል ነገር የለም። አንድ ነው ያለው። ይሄ ከሆነ የዚች ሀገር እጣ ፈንታ በዚህ ከተቀጠለ እንግዲህ ያለው የምንጋፈጣቸው ነገሮች ወይ የኢትዮጵያ ዲስኢንተግሬት ማድረግ ነው መበታተን ነው፣ ወይ ደግሞ የኢትዮጵያ አንድ ሆና የምትቀጥልበት አንድ ማጂክ ከመጣ ነው ማለት ነው። ከሁለቱም አንዱ ቢሆን እንዴት ነው አማራ ያኛውን ካርታ ማያነሳው? ሁሉም እኮ ያን ካርታ ይሉታል። ዲስኢንተግሬት ብታደርግ ለራሱ የሚያስተምረውን አስተምሮ ዛሬ እያስተማረ ነው። ለራሱ አይደንቲቲ የሚወከለው የሚልበትን ባንዲራ ዛሬ ሰቅሎታል። እና አማራው እዚህ ጋር እንዴት ነው ዝም ብሎ ቁጭ ማለት አለበት ወይ? ወይስ አማራውም እንደ ህዝብ እንደዚህ ከሆነ እንግዲህ የኔም ታሪክ ይሄ ነው፣ የኔም ካርታም ይዘዋል ባይ ዘ ወይ፣ የኔም ግዛት ይሄ ነው፣ እኔም ደግሞ የኔም ምለውን ታሪክ ይዤ እንደ ህዝብ ልኖር በቂ ነኝ። ድሮም ኮኔክሽን ነበር ቅድም እንዳልኩት፣ አዲስ አይደለም ለአማራውን ተመልሶ ኔሽን መሆን። ስለዚህ አማራው ይሄንን ገልጾ አይኑን አይቶ አያመዛዝ ነው ካልሆነ አማራው ያመጣው ወይ ቤተ አማራ ያመጣቸው አይደለም። ከዚህ በፊት እንዳልኩት ኢትዮጵያ ዲስኢንተግሬት ያደረገች ሀገር ነች። አሁን አዝብስቴክ ግን አንድ ገዢ ነው ያላት። ህወሓት የሚባል አንድ ገዢ ነው ያላት። ይሄ ነው እንግዲህ ሰናሪዮ ትክክለኛው አይናችን ከተገለጠ። እኔ አንቺ ከምትዩ ሐሳብ ጋር ያየሽበት እናንተ ወጣቶች ናችሁ ቅድም እንዳልኩትና የምታዩበት መንገድ የተለየ ይሆናል ብዬ አስባለሁ። አሁንም አንቺ አስቀምጠሽዋል። አማራው ልገንጠል ብሎ ሳይሆን ሌሎች ከሱ እንገንጠል በማለት አማራውን ነጥለው አስቀምጠውታል ነው የምትዩ። ስለዚህ የራሱን የሆነ አቋም ሊኖረው ይገባል። የራሱ የሆነ ካሁኑ ተዘጋጅቶ የራሴ የሚለው ነገር ቀርጾ መቀመጥ አለበት። ቢከፋም ቢለማም ነው። እንደዛ ነው አካሄድሽ ወይንስ ተነጥለን መሄድ አለብን የሚል ነው? እስቲ በዚህ ላይ አብራሪው ይሄንን እስቲ ተንትኙ እንዴት እንደምታመለከቱት እናንተ። እንግዲህ ይሄንን ለምሳሌነት አቅርቤ የማሳየው ህወሓት ነው። ህወሓት ዛሬ ስለተመቸው ኢትዮጵያን እየገዛ ነው። ህወሓት ስለሚገዛ መላው የትግራይ ተወላጅ እየኖረ ነው። ህወሓት ግን ከትግል ማለት ከመንግስት ወንበር አውርደ ነው ግን ፕላን ቢ አለ። ፕላን ኤ፣ ፕላን ቢ፣ ፕላን ሲያቸው ላይ ኮንሲስተንሲ ነው የሚሰሩት። ቢካዝ ዛሬ ማይገዙ ከሆነ ወደ ፕላን ቢ ይኬዳል። ግሬተር ትግራይ ነው። ለሱ ላይ ደግሞ ማሳየው የሚቆርጡትን መሬት ማየት ነው። ወደ እነሱ የሚያካልሉትን እስከ ጋምቤላ ድረስ እንግዲህ የመውረድና ለራሳቸው ጠረፍ ማበጀት ነው ሐሳባቸው። ከዛ ላይ በጣም ደከመኝ ሳይሉ ይሄ ሁሉ ገንዘብ ውስጥ ይሄ ሁሉ ስልጣን ውስጥ እንደፈለጉ በሚሆኑበት ሰዓት አንድ ቀን ከዚህ ሐሳብ ፈቅ ብለው አያውቁም። በዚህ ላይ አበክረው ነው እየሰሩ ያሉት። ስለሆነም ዛሬ በጋምቤላ እንኳን በጂው ኢንቨስተሩ ትግራይ ተወላጆች ናቸው። ብዙ ኤከር መሬት ይዘው የሚያርሱ ምን የሚሉ ይሄንን እንግዲህ ለቀልድ ወይ ደግሞ እንደ ኢንቨስተር የመሄድ ጉዳይ አይደለም። ለዛ ለፕላን ቢ ዝግጅት ነው። በሙሉ ያን ጠረፍ ይዞ እነ ወልቃይትም እኮ በዚህ ተካለሉ ነው ችግሩ እኮ የመጣው እንጂ እኮ ዛሬ የገዙ ነው። ምን ወደዚህ ባታረገው ወደዛ ባታረገው እዛው እኮ ወልቃይት ውስጥ ሰርገው ገብቶ ድሮም እንደሚየመጡ ይሰራሉ አይደል እንዴ? አሁንም እኮ ገንዘብ ካለው መነገድ ይቻላል። አማራ ክልሉ ነው ግን ፕላን ቢው በስርዓት የተሰራ ነው። አሁን ካሁኑ ተቆርጧል። በኋላ ላይ ጦርነት ምናምን አይፈልጉም። አሁን ዛሬ ያላቸው የመንግስት መሳሪያ በያዙ ጊዜ እጁን ምንም የሌለውን ድሃ ገሎ ያንን መሬት ወደ ራሳቸው ማጠቃለል ነው። ስለዚህ ፕላን ኤ፣ ፕላን ቢ፣ ፕላን ሲ ላይ የሰሩ ነው። የኦሮሞ ሙቭመንት ጋር ስንመጣ እንግዲህ በመሃላቸው ያሉ
አለመስማማት ሁሉ በሚገርም ሁኔታ ነው ያላቸው። ግን አንድ ለመሆንና ለመትመም የተስማሙት ምንድነው መጨረሻ ላይ ያለው ሐሳባችን ጎሉ አንድ ነው። ፍትሃዊ ልጅጋኛ መጣላታችን ጎሉ አንድ ነው። ጎሉ ደግሞ ኦሮሚያ። by the way ኦሮሚያ ማለት የክልል ስም አይደለም የሀገር ስም ነው። this is like a nation in the making። አሁንም ሰው እየገለጸ እንጂ ኦሮሚያ ሲባል ከባንዲራው ጋር ካርታዋ ትወጣለች። ዛሬ እነ ጉግል ምናምን ይሄን ተለማምደውታል። እስቲ እየተባለ የተለማመድ ነው ማለት ይሄ ደንግጦ ሰው ወደ ሌላ አክሽን እንዳይገባ ወይ አገሬ እንዳይል ቀስት ተብሎ አለማምደውናል። ስለዚህ ፕላኑ የነሱን ፕላን ከታየ በኤ አልወስደውም ያ በፕላን ቢ አልወስደውም በፕላን ኤ ነው። ይሄ በደሙ በኦሮሞ ደግሞ ሲመጣ የራስን ቋንቋ የራስን እንትን ብሎ የራስ ታሪክ አለ። ተጨቆንም እንግዲህ ሆኗል ከሚባል በኋላ የመጡ አዳዲስ ስርዓቶች ሁሉ ነበሩን ይባላል። እሱን ኢምፕሊመንት ማድረግና በዛ መቀጠል ነው ሐሳባቸው። ሀገር መሆን ነው ሐሳባቸው። የትኛውም ግሩፕ ነው ማለት የራሱን ማህበረሰብ እያነሳሳ ያለው ኢትዮጵያ ለመዝፈን አይደለም። አረንጓዴ ቢጫ ቀይ ይዞ ነገ ትልቁ ሀገር ያልተገዛች ያልተደፈረች ለማለት አይደለም። አማራው ለመለየት ነው። ግን የአማራው መተኛ ትልቅ አደጋ የሚያመጣበት ከራሱ ህዝብ መበተንና ምንም ሆኖ ሀገር አልባ ልንሆን እንችላለን። ምክንያቱም ዝም በማለታችን ብቻ ላለፈው 30 ዓመት እብደት ነው ይሄ ነገር እንትን ይላል will never happen እያልን ስለሆነ የምናስበው አሁን ክሌማቸው ራሱ የተለያየ መጣ። እነ ትግራይ እኮ ዛሬ ከጎንደር ይወርዳሉ። እነ አባይ ትግራይ እኮ የሚባሉት ከአባይ ይወርዳል። የኛ ነበር ሁሉ ማለት ዝምታ ነው ይሄን ሁሉ ያመጣው። ምክንያቱም ለራስ የሚከላከል ህዝብ አላየ። እኛ እንደ ቀልድ እያየ ነው። እኛ በጣም ሪዲኪለስ ነው ብለን ስለምናስብ ነው። ግን ዝምታው የልብ ፈጥሮ እነ ኦነግንም ማየት ነው። እስከ የእጁ ድረስ መጥተዋል። አባይን ላይ ድረስ እንመጣለን ተብሏል። እንግዲህ በዚህ መሃል አማራው ባድማ ነው ማለት ነው የሚሆነው። የጦር ባድማ ነው ማለት ነው የሚሆነው የኛ አካባቢ። ከዛ በኋላ አማራውን ታጠፋዋለህ። አማራው እንደ ጂፕሲ ሆነ ነው የምንኖረው። ኢትዮጵያ የምንለው እንደዚህ ሆኖ ለመኖር ነው ወይስ ደግሞ እንደ አንድ ህዝብ ክቡር ሆኖ ለመኖር ነው? አባቶቻችን ጣሊያንን አሸነፉ፣ ጣሊያንን ተዋጉ የምንለው አንድ ህዝብ እኮ በክብሩ ኢንተግሪቲ ተጠብቆ ካልኖረ ሀገር የለም። ሀገር አይባልም በቃ ያ ሀገር። ስለዚህ አሁንም ማሳየት የምፈልገው እኛ ወይ አማራው አይደለም ልንገንጠል ያለው ሙቭመንት ይሄ ነው። ይሄንን ሳያዩ ዛሬ አለመዘጋት ለልጆቻችን ለኛ ትልቅ አደጋ አለው። አለ ድረስ ልንቀር ነው። ይሄ አፍሪካ ጂፕ ሲዝን ሆነ። ይሄንን ነው ወይ ለአማራው ኢትዮጵያ እያልን ማደንዘዝ አለብን ወይ በኢትዮጵያ በሚለው ሙዚቃ ኢትዮጵያ የሚለው ሙዚቃ ከቆመ 30 ዓመት ሆኖታል። የለም ኮድ ነው መግዣ ኮድ ነው አሁን ኢትዮጵያ ማለት። አሁን ነገ ደግሞ ኦነግም ሊያነሳው ይችላል። ምክንያቱም መጀመሪያ ራሴን ልክ እንደ ህወሓት አዘጋጅቼ ሀገሬን ኢኮኖሚ በምን ከዚህ ያለው ሪሶርስ ሁሉ መጥጬ ተጨረስ ነው የሚሄደው ካለ ኢትዮጵያ የሚለውን ኮድ ብሊሚ ነገ ያነሱታል። ግን አማራ በቃ ማለት አለበት እዚህ ጋር ማንንም መጥቶ ለዚህ ሉዓላዊ አገር ለእኩልነት እየሰራ አይደለም ያለው። አጀንዳቸው ምን አይደለም። ትናንት የጻፉትን ትናንት የነበሩትን ዛሬ ሊክዱ አይችሉም። 40 ዓመት 30 ዓመት ተሰልፈህበት በትውልድ ውስጥ ሁሉ ያስገባኸውን ያሰረቀውን ብሔርተኝነት በአንድ ቀን የምትቀይረው ነገር አለ። በአንድ ቀን ንግግር መተህ የምትቀይረው አይደለም። እኛ የምናስበው እኮ እንዲህ አይደለም ማሳችንም። ለምን ያዘጋጀው ማህበረሰብ ራሱ ኬዋስ ውስጥ ነው የሚገባው። ቀውስ ነው የምትፈጥረው። ይሄ አይደረግም። ስለዚህ እኔ የምለው አሁን አንድ የብሔርተኝነት ነገር ከተለኮሰ ወደ የኋላ ማርሽ የለውም። አመንም ፈለግንም አልፈለግንም ይሄ አንዳንዴ ድናያል አለ ያም ውስጥ እንሆናለን ነው ጊዜም ወስደን መውጣት ያለብን ይሄ ብሔርተኝነት ላይ ቀለበስ የተጀመረ ነው። የኦሮሞውን በለው የትግራዩን በለው የአማራውም እንዲሁ አሁን ማወቅ ያለባቸው አካባቢያችን ያሉት የኛም ብሔርተኝነት ላይ ቀለበስ ነው የተጀመረው። ስለዚህ ከዚህ በኋላ እቺን ሀገር አንድ ምናምን የሚባል ምትሃታዊ ኃይል ካለ ይሄንን ሁሉን እንግዲህ ያሉትን አካባቢያችንን ሁሉ ኢትዮጵያዊንን የሚያስብ ምትሃት ከመጣ ሁላችንም መቼም ጠረጴዛው ጋር መተን ለማየት በጣም ፈቃደኞች ነው። ግን እንግዲህ ያልዘሩት አይበቅልም። የሚዘራ ያለው ሌላ ዘር ነው። ይሄንን ነው ማለት እንፈልጋለን። እሺ ሊዲያ በጣም አመሰግናለሁ። የ60ዎቹ ዘመን ሰዎችና አሁን እናንተ ወጣቶቹ መሐከል
ልዩነት አለ፣ በአቋምም ልዩነት አለ። ከነሱም ጋር መስራት አይቻልም። ምክንያቱም አንድ ቦታ ላይ ደንዝዘው ቆመዋል የሚባል አባባል አለ እና በዚህ ምን ያህል ታምኛለሽ? ወይንስ አብሮ መስራት የሚቻልበት ሁኔታ አለ? እነዛም ሰዎች ጋር የተለዩ በኢትዮጵያ ጉዳይ ላይ የሚያስቡ ሰዎች አሉ ብለሽ ታስቢያለሽ? ምክንያቱም አንዳንድ ጊዜ ከወጣቶቹ የሚሰሙ ነገሮች አሉ። እስካሁን ድረስ እነዚህ የስልሳዎቹ ሰዎች ናቸው፣ የስልሳው አብዮት ነው፣ የስልሳዎቹ ዘመን ትግል ያሉት ነገር ነው አማራውን ለዚህ ዳርጎት የሄደው ለዚህ አደጋ ያጋለጠው ብለው የሚያስቡ የእናንተ ዘመን ወጣቶች አሉ። እስቲ እዚህ ላይ ተችበት። እንግዲህ እንደ አንድ አማራ በባህሉ ሽማግሌ ይወደዳል። ሽማግሌ አካባቢ ካለ ቤት ካለ እንደው የከፋ እንኳን ጠብ ቢነሳ ሽማግሌ አስታራቂ ነው፣ ሽማግሌ አዋቂ ነው። ስለዚህ በአይዲያሊ የዛን ትውልድ አባቶቻችን ጥላቻ ይዞ ከነሱ ጋር አንሰራም የሚያሰኝ ስሜት ውስጥ አይደለም ያለነው። ያም አይደለም ስሜታችን። ግን ያ ትውልድ በራሱ እኛ እንዲያውም አሁን የምናየው እናዝናለን። እኔ በግሌ አዝናለሁ ለዛ ትውልድ። ምክንያቱም ያወቀ መስሎት ብዙ ነገር ሳያቅ የተቀጠፈ ትውልድ ይበዛል። ከዛ ደግሞ የተረፈው ያዋጣኛል ብሎ የሄደበት መንገዱ ለኢትዮጵያ ላይ አፕላይ ሊያደርገው የሚችለው አይዲዮሎጂ ይሁን አይሁን አይደለም ብዙ የሚጠነጠኑ የነበሩ ነገሮች ግን ሙከራ ነው፣ ቤተ ሙከራ ነው የተደረገው። ስለዚህ አንድ ትውልድ እንግዲህ በራሱ ዘመን ተነስቶ እሱ በገባው እሱ በተማረው እሱ በነበረ ጊዜ ያለን የፖለቲካል አይዲዮሎጂ አንስቶ በዚር ተቃጥሎ ያንን ለማድረግ መሞከር በራሱ ኃጢአት አይደለም። ከህወሓት ግን በቀር እዛ ውስጥ በነበሩ የኢህአፓም ይሁን መኢሶንም ሌሎችንም የምታየው ምንድነው በዛው ሂደት ውስጥም ያገኘነው አማራው በስት ጠፍቷል። የአማራው ልጅ ከመሃል እየተወሰደ ፊት ለፊት እየተሰለፈ ፊት ለፊት እየተጋፈጠ ያለቀው የአማራው ልጅ ነው። ምክንያቱም በዛ ጊዜ እንኳን እንግዲህ ያኔ የተጀመረ ነው። አሁን ዛሬ የምናወራው አይደለም። እነ ኦነግን በለው እነ ህወሓትን በለው ይሄ በዘር ፖለቲካ መደራጀት የጀመረበት ጊዜ ነው። የአማራው ልጅ ያንን ንቆ በኢትዮጵያ እያለ ይዋደቃል። ያንን ሀገር በአይዲዮሎጂ ነው እንትን ለማለት የሚሞክር የነበረው። ግን አማራው ላይ ያው ከመጀመሪያ ከመሬት ላራሹ ጀምረ ዘረፋ ነው የተካሄደው። ወደ ውስጥ ገብቶ ሰው ካየው ዘረፋ ነው፣ ፒውር ዘረፋ ነው የተደረገው። ኢትዮጵያ ውስጥ ያለው ሲስተም አሁን የከፋ ሲስተም ነው አሁን የምናየው። በዛ ጊዜ የነበረው ሲስተም እና አሁን ብናስተያይ እንኳን በዛ ጊዜ ያሉ ሰዎች በሀቅ በራሳቸው ሰርተው ብዙ ቦታ ብዙም ስፍራ የደረሱ ብዙም ሀብት ያፈሩ አለችኝ የሚሏትን የተቀሙ ብዙ ሰዎች አሉ። አማራው ላይ የተከፈተው እንግዲህ ጸረ አማራ ጉዞ በዚህ ትውልድ የተጀመረ ነው። በራሱ በአማራው ማለት ነው። በአማራው ልጅ ዘመናዊነትና የውጪ እንትኖች ከሚያዋቸውን በኢትዮጵያ ውስጥ ለመተግበር ከመፈለግና የራሳቸው የሆነ ምኞት ስለነበራቸው ያ ምኞት ለማሳካት እንግዲህ ተነስተዋል፣ ወጥተው ወርደዋል። ብዙዎቹ አልተሳካላቸውም። አሁን ጠቡ ከስልሳዎቹ ትውልድ በሙሉ ጋርና ከነበራቸው ዚልና ቅናት ከዛ ጋር የተያያዘ ሳይሆን የተረፉ አሉ። እንግዲህ አሁን ፖለቲካውንም የሚያዞሩ የሚዘውሩ በተለያየ በዘርም ውስጥ ያሉ አሉ፣ ከዘርም ውጭ ያሉ ተብሎ ግን በዘር የተደራጁም አሉ። እነዚህ ስታያቸው የኛ ጠብ ከነሱ ጋር ወይም ደግሞ የኛ አለመግባባት ከነሱ ጋር ኢትዮጵያን አያውቋትም። 30 ዓመት ነው 40 ዓመት ነው ጥላቻው አስኬዳቸው። የኢትዮጵያ ገጽታዋ እነሱ ሲያወሩ ያ ቢኖር ዛሬ ብዙ ሰው ተረጋግቶ ሌላ ስራ ይሰራል። እነሱ የሚሏት ኢትዮጵያና እኔ ማቃት ኢትዮጵያ እንዳይንስ አይደለችም። ስለዚህ አንዳንዴ ስለሚቲካል ፕሌስ የሚያወሩ ሁሉ ይመስላሉ። ስለ ኢትዮጵያ ሲያወሩ ወይ ኢትዮጵያ መሆን አለባት ይሄን ነው የምናረገው ሲሉ በኢትዮጵያ ውስጥ የተተገበረው የዘር ፖለቲካና ያመጣውን ኢፌክት
አያውቁትም። because እየሄድክ አክሰስ ካላረከው ለውጡን ካላየ እዛ እየኖርክ ማታውቀው ከሆነ ከውጪ በሚያዩትና ከውጪ ቁጭ ብሎ 30 ዓመት 40 ዓመት በሚያውቁት ነው የሚጽፉትም ብታነብ የሚሉትንም የሚሉት። ስለዚህ ያ እንትን አለ ያላቸው ግንዛቤ ትክክል አይደለም። ትክክለኛ ያልሆነ ግንዛቤ ስላለ ለትግል አይጠቅሙንም እንላለን። አሁን ላለን ትግል ጠቃሚ አይደሉም። ጠቃሚ ሊሆኑ በጣም እኮ ይችላሉ። ቅድም እንዳልኩ ሽማግሌ በጣም ያስፈልጋል። ሽማግሌ ስል እንግዲህ ሽበት ምናምን ሳይሆን ያወቀ በብዙ መንገድ ያ በጣም ጥሩ ይሆንልን ነበር። እኛ እንግዲህ would have been a piece of cake ለእንደኛ አይነት ልጆች ቆራጥ እና ህዝብ ለማጥፋት ይሄን ያለውን ሁኔታ ከተጨባጭ ሁኔታው ጋር አይተው የሚቆም የሚችሉ ሰዎችና ይሄንን ማኒቨር ማድረግ ቢችሉ መቼም በጣም ደስ ይል ነበር። ግን ግንዛቤያቸው የዛሬ 50 ዓመት ላይ ነው፣ የዛሬ 30 ዓመት ላይ ነው። ስለዚህ ከህዝቡ ከሚያልፈበትና እኛ ካየናት ኢትዮጵያ ጋራ እነሱ እዚህ ቁጭ ብለው አሉ የሚጻፉ ቴሲሶች ታያለ 30-40 ገጽ ይወጣል። አንዱም እኔ ከማውቀው ነገር ጋር አይመሳሰልም። ስለዚህ ያ ነው አይ ቲንክ አሁን ያለው ወጣት የስልሳዎቹ የሚልበት ዋናው ያ ነው። ሌላውም እንግዲህ ለሀገራችን ላለችበት ሁኔታ አንድ ትውልድ ኃላፊነት አለው። ያ የዛ ትውልድ ጠባሳ ያተረፈልን ይሄ ነው የሚሉም አሉ። እኔ ወይም የኛ ድርጅት ወይ ደግሞ እኔ በግሌ አልኩት ማለት ሳይሆን ያለው ስሜት በወጣቱ መካከል ይሄ ነው ያተረፉልን ነገር። የዛሬው ስደት፣ የዛሬው የነመለስ ዜናዊ አስከፊ የዘር አገዛዝ በኢትዮጵያ ላይ እንዲመጣ ብሎም ደግሞ ሰው ዛሬ በሜዲትራኒያን ባህር ኢትዮጵያዊ ዝም ብሎ እንደ አሳ የገባ ሲሞትባት ስታይ የዛ ትውልድ እንትን አለ ኢፌክት አለ እና ያንን እንግዲህ በተለያየ መንገድ እያየ ፖለቲካው ፍራስትሬት ያደረገው እነሱም ያው እንዴም ደግሞ ፈርዶባቸዋል የሰልሳው ምናምን ይባላል። ብዙ ትችትም ይገጥማቸዋል። ብዙ ፌቨር የሚደረግ ጄነሬሽን ግን አይደለም። በኔ ጄነሬሽን ከማቀው ግን መስራት ይቻላል ብለሽ ታስቢያለሽ? በ60ዎቹና በእናንተ አሁን ካልሽው አቋያ እነሱ የሚያቋት ኢትዮጵያና እኛ የምንኖርባት ኢትዮጵያ አንድ አይደለችም ካልሽ ከነሱ የሚገኝ ፍሬ አለ ወይ? ከ60ዎቹ ዘመን ሰዎች እንዳልሽው ከሽማግሌዎቹን በለው በእኛ በአማርኛው አይነት ባለሽበቱን በሽማግሌዎቹ አካባቢ ካሉት ሰዎች የሚገኝ ፍሬ አለ ወይ ብላችሁ ታስባላችሁ ወይ? እንደው ወጣቱን ስለምትወክይ ነው በዛም አካባቢ ብዙ የፖለቲካ ስራ ስለምትሰሪ ነው ይሄን ጥያቄ የምጠይቅሽ። አንዳንድ ጊዜ የምናዳምጠው ነገር አለ። የለም ከነሱ ጋር ምን መስራት አያስፈልግም ምናምን የሚባል ነገር አለ። ግን ትውልድ ቀጣይነት ሊኖረው ይገባል። የትውልድ ስተትንም ራሱ ማወቅ ይገባል። ስተት ከሌለ ደግሞ ከዛ መማር የሚገባ ነገር ይኖራል። እንደዛ አይነት ቅንነት አለ ወይ በአብዛኛው ወጣት ብለሽ ታስቢያለሽ ወይ? በእናንተስ አካባቢ እንደው እንደ ቤተ አምሃራ አንቺ መስራችም ነሽ የህዝብ ግንኙነት ኃላፊ ነሽና ይሄ ኃላፊነት አለብሽ ብያለሁ እና እንደዚህ አይነት ግንኙነት ሊኖር ይገባል ብለሽ ታስቢያለሽ ወይ? ደጉያ ገሬሰው አማራ ፍጥረቱ ከኢትዮጵያ ጋር ነው ሞትና ሽረቱ ከኢትዮጵያ ጋር ነው ሞትና ሽረቱ እስካሁን ያዳመጣችሁት የአማራ ድምጽ ራዲዮ ፕሮግራምን ነበር። ለማስታወስ ያህል የአማራ ድምጽ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርዝ ፕሮግራሙን እንደሚያስተላልፍ እየገለጽን ለዛሬው በዚሁ እንሰናበታለን።